ማህሌት እህቱ የሚኪ እህት እንግዲህ በዛ በጨካኝ ነፍሰ ገዳይ ጸጋይ እጅ ትሰቃያለች። ይህም እንግዲህ የምትሰቃይበት ምክንያት በሷ መንገድም የመጣ ሰው ቢሆንም ነገር ግን እንግዲህ ሚኪ ይህንን ጸጋይን ለመያዝ ያቀነባበረው ሴራ ነበረ። ነገር ግን ጸጋይ ምንም ነገር ሳይሆን እህቱን እንግዲህ እነሱን በገመድ አፋቸውን አፍኖ እጃቸውንና እግራቸውን አስሮ ማህሌትን ይዞ ተሰውሯል ማለት ነው። አግቷትም ይገኛል። እንግዲህ ማህሌት እጅጉን በጣም ስቃይ ውስጥና ትልቅ ከባድ ችግር ውስጥ ትገኛለች ማለት ነው። ታፍናለች። አፏንም እጇንም እንዲሁም ደግሞ ጾታዊ ትንኮሳም እያደረሰባት ይገኛል ማለት ነው። ጸጋዬ እንግዲህ ለዘመናት ስመኘው የነበረው ገላ ለዘመናት ስናፍቅሽ የነበረው ፍቅሬ ነው እያለም አሁን ላይ እንግዲህ ምንም እንኳን እኔ በፈለኩበት መንገድ በፍቅር ባትመጭም አሁን ላይ እኔ ጋር እስካለች ድረስ አንቺን እንደፈለኩ ማድረግና መጠቀም እችላለሁ በማለትም እንግዲህ የጭካኔውን ጥግ ሊያሳያትም ጾታዊ ትንኮሳም እየታገላት እሷም እንግዲህ ማህሌት እባካችሁ ድረሱልኝ እያለች እንግዲህ የጩኸት ድምጿን እያሰማች ትገኛለች። ማን ይደርስላት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች እንግዲህ ላይክ እና ሼር እንዲሁም ደግሞ በካያ ድራማ ላይ ያላችሁን ሀሳብ አስተያየታችሁን እንግዲህ በኮመንት አጋሩን ማለት ነው። እንግዲህ ሚኪ በጣም በሚገርም ሁኔታ ተስፋ የመቁረጥ ስሜት ላይ እንደኔ አይነቱ ወንድ በህይወት መኖር የለበትም። እኔ መሞት ነው ያለብኝ፣ ሚስቴንም ሆነ እህቴን ላድን ያልቻልኩ ሰው ነኝ በማለት እጅጉን በጣም እየተበሳጨና እንግዲህ ውስጡም እያለቀሰ ይገኛል። ነገር ግን እኔ ከመሞቴ በፊት በሱ ምክንያት ነው እንደዚህ ህይወቴ እየተመሰቃቀለ ያለውና መከረኛ ብሩክን አጠፋዋለሁ በማለትም እንግዲህ ከራሱ ጋር እየተማከረም ይገኛል ማለት ነው። የትሪስት እናት እንግዲህ ለሚኪ ትልቅ ጉዳይ ላማክርህ በማለት ሚኪያስ በእህቱ ጉዳይ በጣም ተናዶ ብው ብሎ ከውጭ ወደ ቤት ሲገባ ማንንም ሰው ማናገር አይፈልግም ነበር። ተይኝ ባክሽ፣ ምንም አይነት ነገር እንድታናገርኝ አልፈልግም በማለትም ወሳኝና አንገብጋቢ ጉዳይ ነው ላወራክና ልንመካከር ይገባል ብትለውም ወይዘሮ ሂሩት ሚኪ ግን እባክሽን ተይኝ ዛሬ ማውራት አልችልም በማለት ጥሏት ወደ መኝታ ቤት ነበረ የሄደው። እሷም እንግዲህ ተከትላው ወደዛ ክላስ በማምራት ተይኝ አላልኩሽም እንዴ አንቺ ሴትዮ ምን አርግ ነው የምትይኝ? እባክሽን ማውራት አልፈልግም ብሏል። ያ ማለት እንግዲህ ሚኪ ያሰበው ነገር ሳይሆንለትና ሳይሳካለት ያላሰበው ነገር ሆኖ እሱ ጸጋዬን አጋቹን ያ ነፍሰ በላ ገዳዩን ሰው እገላለሁ በቁጥጥሬ ስር አደርገዋለሁ ብሎ ነበረ ሚኪ ወደዛ ከእህቱ ጋር ተያይዞ ሄደው። ነገር ግን ጸጋዬ አሸንፎት ጭራሽ ሊገደል ይቅርና እህቱን ይዞበት በመሄዱ በጣም ተናዶ ተመልክተነዋል ማለት ነው። ምክንያቱም ማህሌትም ትልቅ ስቃይና ፈተና ውስጥ ትገኛለች። ሚኪያስም እጅጉን በጣም ትልቅ ጭንቀት ውስጥና በከባድ ችግር ውስጥ እንግዲህ ተመልክተነዋል ማለት ነው። እናም እንግዲህ ወዲህ የአባቱ ጥያቄ ልጄ የት ናት? ልጄ መቼ ነው የምትመጣው? ከትምህርት ቤት አልመጣችም እኮ ብዙ አይነት ጥያቄዎች አሉበት። እናም እንግዲህ ሚኪ ይህን ሁሉ ጥያቄ ለመመለስ መልስ ለማስተናገድ ምንም አቅም የለውም። ወይዘሮ ሂሩት ቆይ ግን ምንድን ነው ልታወሪኝ የፈለግሽው? በማለትም ጠየቃት። እኔማ ልነግርክና ላማክርክ የመጣሁት ለትሪስት እንግዲህ ያ እሰራዋለሁ ያለችውን ልታሰራላቸውን የተጀመረው ቤት ተሰርቶ መሰራት እንዳለበት የታሰበው ቤት ይሰራላቸው ትለዋለች። እሱንማ እኮ መቼ እንደምጀምረው አላውቅም እንጂ የትሪስት ህልሟ አይደለ አሰራላታለሁኝ አለ። እንደሱ ብቻ ሳይሆን እኛ ቤቱን አሰርተንላቸው ከነሱ የምንቀበለው አጠፌታ ሊኖር ይችላል። ዝም ብለንማ ቤቱ አይሰራም ትለዋለች። እነሱ ደግሞ እልም ያሉ ሙልጭ ያሉ ድሃ አይደሉም እንዴ? ከነሱ ደግሞ ምንድን ነው የምናገኘው? በማለትም ሚኪያስ ለወይዘሮ ሂሩት መልስ ሲመልስላት አለ በማለትም እንግዲህ ምን እንደሆነ እሱንም ታስተዋውሰዋለች።
አሁን ላይ ብሩክ የማንነት ጥያቄ ያው በፍርድ ቤት ጉዳይ ማንነቱ እንዲረጋገጥለት እንግዲህ ፕሮሰስ አለው ማለት ነው። እናም አሁን ላይ ብሩክን ምንም አይነት ከድርሻው ምንም አይነት ነገር እንዳይወስድ እናደርገዋለን። ቤቱ የሚሰራለት እንደዛ ሲሆን ነው። ሌላ ምንም አማራጭ የለውም። ቤቱ ደግሞ አንገብጋቢ ጉዳያቸው ነው። ስለዚህ አማራጭ ስለሌለው ያንን የእሱን ድርሻ ሙሉ በሙሉ ለቆ እንዲወጣ እናደርገዋለን አለች ወይዘሮ ሂሩት። እኔ በማንኪያ ጨልፌ ሰጥቼ በአካፋ አቀበላችኋለሁ የሚልም ፉከራም አለባት። ሚኪያስ አይ ለነዛ ቤት ብሎ ነው እንዲህ ሁሉ ሀብት እሺ ብሎ የሚሰጠው በማለትም ምንም አማራጭ የለውም ይሰጣል አለች ወይዘሮ ሂሩትም። በእንደዚህ ሀሳብ የሚስማማ ከሆነ በጣም አሪፍና ጥሩ ነው በማለትም እንግዲህ ሚኪ ግን ምንድነው የምትጠቀሚው ነገር ብሎም ጠየቃት። እንደዚህ ብለሽ የምትጠቀሚው ነገር ምንድን ነው ሲላት እሱንማ 75 በ25 እናደርገዋለን አለችው። ምን ማለት ነው? ማነው ባለ 25ቱ ማነው 75ቱ ብሎም ጠየቀ ሚኪያስ። አንተ 25ቱን ፐርሰንት ትወስዳለህ፣ እኔ 75%ቱን ወስዳለሁ። ልጆችንም እኔ ነኝ የማሳድገው እኔ ጋ ነው የሚሆኑት ስትለው ልጆቹ እኔ ነኝ የማሳድጋቸው ማንም ሰው አያሳድግም እዚሁ ቤት ከኔ ጋር ነው የሚያድጉት። ስለዚህ እኔ የምን 25% ነው አንቺ የምን 75% ነው ምን ሲደረግ ብሎ እንግዲህ እጅጉን በጣም ሲስቅባትም ሲሳልቅባትም እንግዲያው ሳሻፈረኝ ካልክ ብሩክ የራሱን ድርሻ አሳውዞ ሲወስድ ልጆቹ ደግሞ የእናታቸውን ድርሻ ይወስዳሉ። በዜሮ እጅክን አጨብጭበክ ትቀራለክ 25%ቱንም አታገኝም ትለዋለች ማለት ነው። እሱም እንግዲህ በወይዘሮ ሂሩት ሀሳብ አልተስማማም። ለብቻው ግን እንግዲህ ማንም ሰው ሊወስድ አይችልም። ብሩክ የ5 ሳንቲም ፍንካች ሳንቲም አይወስዳትም ብሏል። አቤት እንደው በጣም እኮ ነው የሚገርመው። በሰው ሀብት ላይ እንግዲህ እኔ ነኝ የምወስደው በማለት እንግዲህ ሚኪ የእሱ ያልሆነን ነገር የሰውን የሚፈልግ በጣም የሚያሳዝን ነገር ነው። ብሩክና ሚኪ ተፋጠጡ። ተከስታ ሁለታ በትምህርት ሰዓት ልጆቹን ትምህርት ቤት እንደመውሰድ በትምህርት ሰዓት ከሚኪ ጋር መኪናውን ይዞ ተንቀሳቅሶ ስለወጣ በአጋጣሚ ነው የወጣ ነው በድንገት ነው እያለም ተከስተን ሲጠይቀው ሚኪ አስተደርቦ እኔ ነኝ ያዘዝኩትኝ እኔ ላዘው እችላለሁ በማለት ሚኪና ብሩክ እንግዲህ ተፋጠዋል። እኔ ምንም አያገባኝም፣ ነገር ግን በልጆቹ አትምጣ እንጂ በልጆቹ ካልሆነ እንደፈለክ መሆን ትችላለህ በማለትም ሚኪያስም የዚህ ቤት ኃላፊ እኔ ነኝ እኔ ብቻ ነኝ ተሰሚነት ያለኝ ብሎም አስጠንቅቆታል። ያ ማለት አንተ አያገባህም ነው ብሩክን። ብሩክ ደግሞ ልጆቼ ናቸው እኔ አባታቸው ነኝ ያገባኛል፣ ሌላውን ተወው፣ በልጆች ግን ዝም ልልክ አልችልም ብሎት እንግዲህ ተፋጠዋል። ልጆችም እንግዲህ ተነስተው ወደ ትምህርት ቤት ሄደዋል። አባታቸውን ሚኪ በተናገረው ነገር የሚከፋ መስሏቸው አባታችን ተከፋህ እንዴ? አይዞን እኛ እኮ ትምህርት ሳይረፍድን የደረስነው እያሉም እንግዲህ አባታቸውን ሊያጽናኑም ችለዋል። አያትየዋም ልጆች ፊት እንደዚህ እንዳትነጋገሩ ብላ እንግዲህ ተቆጥታቸዋለች ማለት ነው። እናም እንግዲህ የማህሌት አባት ያው የጤና ችግር አለባቸው። የሚኪያስ አባት ልጄ ያልመጣችም ልጄ የት ናት ሲሉም እንግዲህ ሚኪያስም በሚያሳዝን ሁኔታ እንግዲህ የሚለው አቶ ምን ማለት እንዳለበት ግራም ተጋብቶ እንግዲህ ጓደኛዬ ጋ ነው የማድረው ብላኛለች በማለትም ነበር መልስ የሰጠው። አባትየው እንዴት ነው ጓደኛዋ ጋር የምታድረው? ምን ሆኖ ምን ተፈጥሮ ምንስ ልታደርግ ነው? እንዴትስ ፈቀድክላት? እባክህን ስልክ ደውልልኝና ላግኛት በማለትም ድምጿን ልስማው ብለውም ሲማጸኑት አይ አሁንማ ሰዓት ሄዷል አባዬ ነገ በጠዋት ደውዬ አገናኛለሁ እያለም እንግዲህ አባቱን እንግዲህ ለአባቱ ምን ማለት እንዳለበት ለራሱ ግራ ተጋብቶትም ተመልክተናል። እንግዲህ ማህሌት በሚያሳዝን ሁኔታ በዛ በአጋቹ እጅ እየተሰቃየች እየታገላት እንግዲህ አስገድዶ መድፈር ጾታዊ ትንኮሳም እንግዲህ እየረበሻት እሷም የሰው ያለክ ድረሱልኝ እያለች እንግዲህ ወንድሜ ድረስልኝ እያለች በጣም በሚያሳዝን ሁኔታ እንግዲህ የሰው ያለክ ብላ እየተማጸነችም ትገኛለች ማለት ነው። ሚኪያስም የት ነው የማገኘው ያን ነፍሰ በላ እያለም በስተመጨረሻ ነገራቶች ሁሉ እንዳልሆነ ሆነውበት እኔ የማረባ ወንድ ነኝ፣ እኔ ወንድ አይደለሁም፣ እኔ መኖር አይገባኝም፣ እኔ መሞት አለብኝ እያለም
ወይ ባለቤቴን ወይ እህቴን ያላደንኩ ሰው እኔ ከንቱ ነኝ፣ እንደኔ አይነቱ ሰው መኖር አይገባውም እያለ እጅጉን በጣም ተበሳጭቶም እንግዲህ ተመልክተነዋል። ራሴን ማጥፋት አለብኝ፣ እኔ መሞት አለብኝ፣ ነገር ግን ከዛ በፊት ለዚህ ሁሉ ድርጊት እየዳረገኝ ያለው ብሩክ ነው እና እሱን መግደል አለብኝ በማለት መከረኛ ብሩክ ላይ እንግዲህ አይኑን ጥሎበታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የካያ ድራማ የክፍል 29 ይህን ይመስል ነበረ። ቀጣይ ክፍልስ ምን ይከሰት ይሆን? ለማህሌት ማን ይደርስላት ይሆን? ወይንስ ጾታዊ ትንኮሳውን እንግዲህ ይቀጥልበት ይሆን? እንዳሰቃያት ይቀጥል ይሆን? ወይን ውድ ተመልካቾቻችን እንግዲህ ሀሳብ አስተያየታችሁን በኮመንት አጋሩን። ካያ ድራማ ይሄን ይመስላል። ማህሌት በጣም በሚያሳዝን ትልቅ ፈተናና ስቃይ ውስጥ ትገኛለች ማለት ነው። እንዳልሆነ ሆኖ እንግዲህ ያልጠበቀችው ነገር እንግዲህ ደርሶባት በስቃይ ዓለም ውስጥ እንግዲህ ትገኛለች። ቀጣይስ ምን ይሆን የሚለውን በቀጣይ ክፍል የምናይ ይሆናል።